አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀበሉ። ዝርዝር መረጃውን ይዘነዋል። ኢትዮጵያ ፌዴራል መንግስት መቀለ ከተማ አቅራቢያ ዛሬ ድሮን ጥቃት ፈጽሞብናል ሲሉ ህወሓት መራሹ የትግራይ ክልል ባለስልጣናት ከሰሱ። የትግራይ ክልል አዲስ ስርዓተ ትምህርት ይፋ አደረገ። የአማርኛ ቋንቋ አሰጣጥ ላይም ለውጥ ተደረገ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀበሉ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው ከእስር ላይ የሚገኙ በርከት ያሉ ተሳሪዎች መንግስት ያቀረበላቸውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ሬዲዮ ዘግቧል። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለን ረዳት ፕሮፌሰር ማረጉ ቢያበይንን ጨምሮ በርካታ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጹ ምንጮች እንደነገሩት ዘገባው ጠቅሷል። 5 ጋዜጠኞችንና ፖለቲከኞችን ጨምሮ 30 ያህል እስረኞችን ግን ሰነዱን አንፈርምም ማለታቸው ታውቋል። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ባይገሎ፣ ዶክተር ሲሳይ ወጋቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታል ተብሏል። የምህረት ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉ ታውቋል። አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታም ተቀብለው ፈርመዋል። በሌላ መረጃችን የትግራይ ክልል አዲስ ስርዓተ ትምህርት ይፋ አደረገ። የአማርኛ ቋንቋ አሰጣጥ ላይም ለውጥ ተደረገ። የትግራይ ክልል ትምህርት ቢሮ ላለፉት 16 ዓመታት ሲሰራበት የነበረውን ስርዓተ ትምህርት በመቀየር በ14 ዩኒቨርሲቲ ምሁራንና ባለሙያዎች የተዘጋጀ አዲስ ካሪኩለም ማዘጋጀቱን ገለጸ። ቢሮው እንዳስታወቀው የቀድሞ ስርዓተ ትምህርት የክልሉን ራዕይ ለማሳካትና ትምህርቱን ከሰው ሰራሽ አስተውሎትና ከዘመኑ ቴክኖሎጂ እድገት ጋር ለማጣጣም በቂ ባለመሆኑ አዲሱ ካሪኩለም በ2019 መማር ማስተማር ሂደት ላይ በስራ ላይ ይውላል ተብሏል። በአዲሱ ስርዓተ ትምህርት መሰረት ትልቅ ትኩረት ከተሰጣቸው ነጥቦች መካከል የአማርኛ ቋንቋ ትምህርት አንዱ ሲሆን ከአሁን ቀደም ከ3ኛ ክፍል ይጀምር የነበረው የአማርኛ ቋንቋ አሰጣጥ ወደ 7ኛ ክፍል እንዲዘገይ ተደርጓል። በተጨማሪም በቅርቡ ካሪኩለም ያልነበረው የግብረ ገብ ትምህርት በአዲሱ መዋቅር ውስጥ የተካተተ ሲሆን ለዝግጅቱም የእስያ የስነ ምግባር እንዲሁም የሰሜንና የምዕራብ አውሮፓውያን የአውሮፓነትና ተጠያቂነት ተሞክሮዎች ጥቅም ላይ ውለዋል። ለዚህ ስርዓተ ትምህርት ማዘጋጃ የሚሆን $550,000 ከዩኒሴፍ የተፈቀደ ቢሆንም በፌዴራል መንግስት በኩል በጀቱ ሙሉ በሙሉ ባለመለቀቁ ምክንያት እስካሁን ለስራ የዋለው $200,000 ብቻ መሆኑን የትምህርት ቢሮ ያመለክታል። በዚህም የትግራይ ክልል አዲስ ስርዓተ ትምህርት ይፋ አድርጓል። የአማርኛ ቋንቋ አሰጣጥ ላይም ከፍተኛ ለውጥ አድርጓል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝሩ ሌላ ጉዳዮችን እናልፋለን። የኢትዮጵያ ፌዴራል መንግስት መቀለ ከተማ አቅራቢያ ዛሬ ድሮን ጥቃት ፈጽሞብናል ሲሉ ህወሓት መራሹ የትግራይ ባለስልጣናት ከሰሱ። የባለስልጣናቱ ክስ የተሰማው በሁለቱ ኃይላት መካከል ከዛሬ የነገ ጦርነት ሊቀሰቀስ ይችላል በሚለው ውጥረት እያየለ በመጣበትም ወቅት ነው። የህወሓት ማዕከላዊ ኮሚቴ አባባሉ ከላሊ ሀጋዚን ጋር ጠቅሶ የፈረንሳይ ዜና ወኪል እንደዘገበው ፌዴራል ኃይሎች በክልሉ መዲና መቀለ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብለዋል። በደረሰ በተባለ ድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው አመልክቷል። አንድ ስማቸው እንዳይገለጽ ጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁ መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ተጠቂ ቁስለኛ ማጓጓዣ ተሽከርካሪ ሲወስድ አይቻለሁ ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ እንዳልቀረም አክለዋል። በህወሓትና ፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይሄ ሁለተኛው ነው። በዚህም ጉዳይ ዛሬ እንግዲህ ፌዴራል መንግስት የድሮን ጥቃት ፈጽሞብኛል ሲል ህወሓት ከሷል። እንግዲህ በሰሜን ጦርነት ድባብ ባስከተለው ስጋት ወደ መቀሌ ከሚጓዙ ይልቅ ከዛ ወደ መሀል ሀገር የሚሄደው እንደሚበረከት የክልሉ ነዋሪዎችም እየገለጹ ይገኛሉ። በየዓመቱ ነሐሴ 16 ቀን ጀምሮ ለተከታታይ 3 ቀናት የሚከበረው አሸንዳ ክብረ በዓል እንኳን ወደ ክልሉ የሚጎርፉ ቱሪስቶችና የበዓሉ ታዳሚዎች እንቅስቃሴ ዘንድሮ መቀዛቀዙን እማኞች ገልጸዋል። አስተያየቶቻቸውን ለዶይቼ ቬለ የሰጠው የትግራይ ክልል መቀለ ከተማ ነዋሪ እንደሚለው የሳምንት ለወትሮም ቢሆን የክልሉ ተወላጆችና እንግዶች ለአሸንዳ ፌስቲቫል በገፍ ወደ ከተማ የሚጎርፍበት ሳምንት ነበር። በየብስና በአየር ትራንስፖርት አማራጮች ወደ ክልሉ የሚመጡ ሰዎች ቁጥርም እጅጉን ከፍተኛ እንደነበር የሚያስረዳ አስተያየት ሰጪው የመቀሌ ነዋሪ አሁን ግን ነገሮች የተገላቢጦሽ መሆኑ ይመስላል ባይ ነው። አሁን ላይ በዚህ ዝግጅት የጦርነት እንደመሆኑ በተለይ ወጣቱ የማህበረሰብ ክፍል በገፍ ከክልሉ ወጥቷል በማለትም በተለይ ወጣቶች ላይ ከቀብር ቦታና የእምነት ስፍራዎች ጭምር የሚደረግ አፈሳ ክልሉን ከፌስቲቫል ይልቅ የጦርነት ድባብ እንዲጎላበት አድርጓል ብለዋል። በርካታ ሰው በአየር ትራንስፖርት አማራጭ እንጂ በየብስ መንገዶች ተዘጋግቶ መንቀሳቀስ አዳጋች ሆኗል የሚለው አስተያየት ሰጪው በመደበኛ በየቀኑ 6 በረራዎችን ወደ መቀሌ ብቻ የሚያደርጉ የአየር መጓጓዣ
የመጓጓዣ አማራጭ ለማግኘት እንኳን ከሁለት ሳምንት በላይ መጠበቅ ግድ እየሆነ መጥቷል ነው ያለው። በመቀሌና አዲስ አበባ መካከል የተጓዦች አለመመጣጠን እንደ አስተያየት ሰጪው በአሁኑ ወቅት በርካታ ህዝቡ በክልል የመውጣት ፍላጎቱ ስለጎላ በአየር ትራንስፖርትም ቢሆን ከአዲስ አበባ ወደ መቀሌ የሚሄድና ከመቀሌ ወደ አዲስ አበባ የሚሄደው ሰው ቁጥር አለመመጣጠኑና በሰው ጉዞ ፍላጎት ላይ ሌላው አሉታዊ ጉዳይ ሆኗል። እኔ አሁን በቅርቡ አዲስ አበባ ነበርኩኝ። በአየር ትራንስፖርት ወደ አዲስ አበባ ለመሄድ ወደ 12 ቀና ወረፋ የጠበቅኩት። ከዛ ግን ስንመለስ አውሮፕላን እንኳን ልንሞላ የተወሰነ ሰው ብቻ ነበር በማለት በተለይም ወደ መቀሌ የሚመለስ ወጣትና ለማስተዋሉን ህዝቡን አጋርቷል። በቅርቡ በትግራይ ክልል ሊከሰት ይችላል የሚል ያሰጋው ጦርነት በመሸሽ ከመቀሌ አዲስ አበባ መምጣቱን ገልጾ አስተያየቱን ያጋሩ ሌላ ወጣትም ከመቀሌ ወደ አዲስ አበባ ለመምጣት የ20 ቀናት ግድም ወረፋ ጠብቅ ያለው ከአዲስ አበባ ወደ መቀሌ ግን የበረራ ባዶ ሊባል የሚችል መጠን የተከናወነ መሆኑን ገለጸው። አሁን የያዝነው ሳምንት በትግራይ ክልል አሸንዳ የልጃገረዶች ዓመታዊ ፌስቲቫል ለማክበር ጉዞዎቹ ወደ ክልሉ የሚደረግበት ዋና ጊዜ ነበር። ወጣቱ የመቀሌ ነዋሪ እንዳለው ግን ዘንድሮ ይህ ድባብ ካካናካቴ አይታይም። ምንም ድባብ የለም። ሲጀመር የመቀሌ ህዝብ ወጥቶ አዲስ አበባ ነው ያለው ይህቺ ጦርነት እስክታልፍ ድረስ ብሏል። በስነ ጥበብና ባህል ማስተዋወቅ ላይ ተሰማርታ የቆየችው ብርቱካን መብራት የተባለች የክልሉ ተወላጅ ወጣትም ለዶቼ ቬለ ባጋራቸው አስተያየቷ የዘንድሮ አሸንዳ ዝግጅቱ እጅግ ተቀዛቅዞ የለም በሚባል ደረጃ ላይ ነው በማለት ይልቁንም ከዚህ በፊት በክብረ በዓሉ ላይ በደረሰባት ጾታዊ ጥቃት ህይወቱ ያለፈው ዘውዱ ሀፍቱ የምትዘከርበት ዓመት እንደሚሆንም ገልጻለች። ለበዓሉ ተብሎ ወደ ክልሉ የሚሄዱ ሰዎች ቁጥርም እጅጉን የተመናመነ መሆኑን የምትገልጽ ወጣቷ የባህል አስተዋዋቂ በክልሉ ሊነሳ ከቋፍ የደረሰውን ግጭትን በመተቸት አስተያየቷን ሰጥታለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህ መስሎ ነበር። በሌሎች አዲስ ምክምሮች ዳግም እስክንገናኝ ድረስ በደህና ቆዩ።